7 ጎሎች የተቆጠሩበት የዓለም ዋንጫ ታሪካዊ ምሽት፣ የዳዊትና ጎልያድ ፍልሚያ። ውጤቱ 7-1 ቢሆንም ዓለምን ያስለቀሰችው ትንሿ ሀገር ጀርመን ቨርሰስ ኩራሳኦ ሰበር ትንታኔ። ሰላም ጤና ይስጥልኝ ውድ የእግር ኳስ አፍቃሪዎች፣ ዛሬ የምናወራው ስለ እግር ኳስ ብቻ አይደለም። ዛሬ የምናወራው ስለ ተአምር፣ ስለ ህልም እንዲሁም በትልቅ የዓለም ዋንጫ መድረክ ላይ ስለተጻፈ አዲስ የታሪክ ገጽ ነው። ለመሆኑ በአንድ በኩል 4 ጊዜ የዓለምን ዋንጫ ያነሳች በታሪክና በዲስፕሊን የምትታወቅ የዓለም እግር ኳስ ማሽን፣ በሌላ በኩል ደግሞ በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ ላይ የደረሰች በዘንድሮ ውድድር ላይ በቆዳ ስፋቷም ሆነ በህዝብ ቁጥሯ ትንሿ ደሴት የሆነች ሀገር ቢገናኙ ምን ይፈጠራል? ሁሉም ሰው የጠበቀው የጎል ሩምታና ከባድ ውርደት ነበር። ነገር ግን በኒው ጀርሲው ሜዳ ላይ የሆነው ነገር ከውጤቱ ባሻገር የመላው ዓለም እግር ኳስ አፍቃሪዎችን ልብ የሰረቀ እጅግ አስገራሚ የልብ ትርታን የጨመረ ታሪካዊ ምሽት ሆኖ አልፏል። ውጤቱ 7-1 ነው። አዎ ጀርመን 7 ግቦችን አግብታለች። ነገር ግን ጨዋታው ሲያልቅ ዓለም በሙሉ እያወራ የነበረው ስለ አሸናፊዋ ጀርመን ሳይሆን ስለ ተሸናፊዋ ትንሿ ሀገር ነበር። በ21ኛው ደቂቃ ላይ የተፈጠረው ያ ማንም ያልጠበቀው ክስተት ምንድን ነው? ከዚህ ጨዋታ ጀርባ ያለው የሀገራቱ የፖለቲካና የባህል ምስጢርስ ምንድን ነው? ትንፋሽ የሚሰርቀውን ይህንን ዝርዝር ትንታኔ እስከመጨረሻው አብራችሁን ተከታተሉ። ከጀርባው ያለው ታሪክና ፖለቲካዊ እንዲሁም ኢኮኖሚያዊ ትስስር። ወደ ጨዋታው ዝርዝር ክስተቶች ከመግባታችን በፊት እነዚህ ሁለት ፍጹም የተለያዩ ዓለማትን እናነጻጽራቸው። ጀርመን በኢኮኖሚ የአውሮፓ ልብ፣ በቴክኖሎጂ እና በኢንዱስትሪ የበለጸገች ግዙፍ ሀገር፣ በእግር ኳሱ ደግሞ የ4 ጊዜ የዓለም ሻምፒዮን። ኩራሳኦ ደግሞ በካሪቢያን ባህር የምትገኝ የሆላንድ ወይም የኔዘርላንድ ግዛት አካል የነበረችና አሁንም በሉዓላዊነት ስር ያለች አነስተኛ የደሴት ሀገር ናት። የህዝብ ቁጥሯ ከ150 ሺህ አይበልጥም። አስቡት፣ ከ150 ሺህ አይበልጥም። በሀገራቱ መካከል ምንም አይነት የፖለቲካ ቅራኔ ወይም ጠላትነት የለም። ይልቁኑ ኩራሳኦ በቱሪዝም የምትተዳደር በመሆኗ በርካታ ጀርመናውያን በየዓመቱ ወደዚህች ውብ ደሴት ለእረፍት ይጓዛሉ። በኢኮኖሚ ደረጃ ጀርመን ለኩራሳኦ የቱሪዝም ገበያ ትልቅ አጋር ናት። ነገር ግን በእግር ኳሱ መድረክ ሁለቱ ሀገራት የሚገናኙበት ምንም አይነት የታሪክ መስመር አልነበረም። ኩራሳኦ የሆላንድ የእግር ኳስ ትምህርት ቤት ተጽዕኖ ስላላት በርካታ ተጫዋቾቿ በኔዘርላንድ ሊግ ያደጉ በመሆናቸው የደቡብ አሜሪካና የካሪቢያንን ቅኝት ከአውሮፓ ታክቲክ ጋር ያቀላቀለ አጨዋወት ነው ያላቸው። ዛሬ ግን ያ ውብ ደሴት ከጀርመን አስፈሪ ማሽን ጋር ፊት ለፊት ተጋጠመች። ጨዋታው እንደተጀመረ ሁሉም ሰው የፈራው አልቀረም። ገና በ6ኛው ደቂቃ ላይ ነበር የጀርመኖቹ ድንቅ ወጣት ፍሎሪያን ዊርትዝ ያቀበላትን ኳስ ፌሊክስ ኒሜቻ በሚያስቆጭ አጨራረስ መረብ ላይ ያሳረፋት። 1-0። በስታዲየሙ የነበሩ ተንታኞች የጎል ማዕበሉ ተጀመረ፣ ኩራሳኦ ዛሬ ልትደቅ ነው ብለው ተነበዩ። ነገር ግን እግር ኳስ ለዚህ ነው ውብ የሆነው። ደቂቃው 21 ነው። ኩራሳኦዎች ምንም ሳይፈሩ ኳስ ይዘው ወደ ጀርመን የግብ ክልል ገቡ። የሎካዲ አስገራሚ ምት በጀርመን ተከላካዮች ተመልሶ ሲወጣ ሊባኖ ኮሜኔንሻ ከየት መጣ ሳይባል በኃይል ኳሷን መታት። ኳሷ በጀርመኑ ካፒቴን ጆሹዋ ኪሚች ላይ አርፋ አቅጣጫዋን ቀየረች። ግዙፉና የማይበገረው ግብ ጠባቂ ማኑኤል ኖየር ወደ ግራ ተወረወረ። ነገር ግን ኳስና መረብ ተገናኙ። ጎል! 1-1። ተመልካቾች ሆይ ይህች ጎል ለኩራሳኦ ተራ የአቻነት ግብ አልነበረችም። ይህች ጎል ትንሿ የካሪቢያን ደሴት በታሪኳ በዓለም ዋንጫ መድረክ ያስቆጠረቻት የመጀመሪያዋ ታሪካዊ ጎል ናት። ስታዲየሙ በጩኸት ተናወጠ። የኩራሳኦ ተጫዋቾች ሜዳው ላይ ወድቀው ሲያለቅሱ፣ እናቶች በደስታ ሲጨፍሩ ምሽቱን ለየት ያለ አደረገው። ሊባኖ ኮሜኔንሻ ስሙን በወርቅ ቀለም በሀገሩ ታሪክ ውስጥ ጻፈ። ይህች ጎል ግን የጀርመንን ማሽን ቀሰቀሰችው። ጀርመኖች በተቆጠረባቸው ግብ ባይደነግጡም ክብራቸውን ለማስመለስ ማጥቃታቸውን አፋጠኑ።
በ38ኛው ደቂቃ ጆሹዋ ኪሚች ያሻገረውን የማዕዘን ምት ተከላካዩ ኒኮ ሽሎተርቤክ በግሩም ሁኔታ በጭንቅላቱ ገጭቶ ጀርመንን 2-1 መሪ ያደረገ። ከ45 ደቂቃ በኋላ በተጨመረው 5 ደቂቃ ጀርመን ያገኘችውን ፍጹም የቅጣት ምት ፔናልቲ ካይ ሃቨርትዝ በረጋ መንፈስ ወደ ግብነት ቀይሮ የመጀመሪያው አጋማሽ 3-1 በሆነ ውጤት ተጠናቀቀ። ከረፍት መልስ ኩራሳዎች በኃይልም በታክቲክም እየደከሙ መጡ። ጀርመኖች ደግሞ ጨካኝነታቸውን አሳዩ። በ47ኛው ደቂቃ ድንቁ ወጣት ጀማል ሙሲያላ በጠባብ ቦታ ላይ ጥበቡን አሳይቶ መሪነቱን 4-1 አደረገው። በ68ኛው ደቂቃ ብራውን 5ኛዋን ግብ አከለ። በ78ኛው ደቂቃ ተቀይሮ የገባው ኦንዳብ ከኪሚች የተላከለትን ኳስ 6ኛው ጎል አደረገው። በ88ኛው ደቂቃ የጨዋታው ማጠቃለያ ላይ ካይ ሃቨርትዝ ዳግም ተገልጦ እጅግ ማራኪ በሆነ አጨራረስ 7ኛዋን ግብ አስቆጠረ። ጨዋታው በጀርመን 7 ኩራሳኦ 1 አሸናፊነት ተጠናቀቀ። ዳኛው የጨዋታውን ማጠናቀቂያ ፊሽካ ሲነፉ ጀርመኖች የጠበቁትን 3 ነጥብ ይዘው ወደ ቀጣዩ ደረጃ ተጉዘዋል። ነገር ግን እውነቱን እንነጋገር፣ የዚህ ምሽት እውነተኛ አሸናፊዎች እነማን ነበሩ? እስኪ ኮሜንት ላይ አስቀምጡ። ከዓመታት በኋላ የኩራሳኦ ሕዝብ ይህንን የ7-1 ሽንፈት ሙሉ በሙሉ ሊረሳው ይችላል። ነገር ግን በ21ኛው ደቂቃ ላይ ሊቫኖ ኮሜኔንሺ ማኑኤል ኖየርን አስጨንቆ ያስቆጠራትን ያቺን አንዲት ታሪካዊ ጎል ግን ትውልድ ሲያወሳው ይኖራል። ትንሿ የካሪቢያን ደሴት በዓለም ትልቁ መድረክ ላይ ከግዙፏ ጀርመን መረብ ላይ ጎል አስቆጥራ የማይፋቅ አሻራዋን አኑራለች። እግር ኳስ ውብ የሆነው ለዚህ ነው። ውድ ተመልካቾቻችን እናንተስ ስለዚህ ጨዋታ ምን ታስባላችሁ? የኩራሳኦ ጀብዱ አስደስቷችኋል ወይንስ ጀርመን በቀጣይ ዋንጫውን የማንሳት እድሏ ሰፊ ነው ትላላችሁ? እናንተ ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ ማድረግና ለሌሎች ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ አስገራሚ ስፖርታዊ ትንታኔዎች እስከምንገናኝ ሰላም።